የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የፓይሰስ ኮከብ ተወላጆች ሆይ ከ14 ዓመታት በኋላ የሚከሰት ታላቅ የታሪክ ለውጥ ላይ ናችሁ። እመኑን፣ ይህ ወር ተራ ወር አይደለም። ገዢ ፕላኔታችሁ ኔፕቱን ከምልክታችሁ ለቃ የምትወጣበትና ለሚቀጥሉት 150 ዓመታት የማትመለስበት የታሪክ ምዕራፍ እየተዘጋ ነው። ይህ ለእርስዎ ምን ማለት ነው? ለዓመታት የተሰማችሁ የመረሳትና የመዋለል ስሜት አብቅቶ የገንዘብና የመንፈሳዊ ብልጽግና በር ሊከፈት ነው። ግን መጀመሪያ በወሩ መጀመሪያ ላይ የሚጠብቃችሁን ማኅበራዊ ድግስና በወሩ መጨረሻ የሚመጣውን የብቸኝነት ፍላጎት እንዴት ታስተናግዱታላችሁ? የዚህን ወር አስደናቂ የኮከብ ጉዞ ምስጢር አብረን እንፈታለን። አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ጤና ይስጥልን። የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንኳን ወደ ፓይሰስ የጥር 2018 ወርሃዊ ትንበያ በሰላም መጣችሁ። ጊዜው የጥር 2018 ወር ነው። ፓይሰሶች፣ የወደፊቱ ጊዜ ብሩህ ነው። በዚህ ወር አእምሮአችሁ ስለ ነገ ከማሰብ አይቦዝንም። እስከ ጥር 11 ድረስ ፀሐይ በካፕሪኮርን ቤት በ11ኛው የማኅበረሰብ እና የፈጠራ ቤታችሁ ውስጥ ስለምትሆን ሕይወታችሁ በሰዎች ይከበባል። ብቻችሁን ከመሆን ይልቅ ከቡድን ጋር መስራት፣ ከጓደኞች ጋር መገናኘት እና አዲስ ፕሮጀክት ማስጀመር ያዋጣችኋል። ነገር ግን አንድ ማስጠንቀቂያ፣ በሰዎች ግርግር ውስጥ ራሳችሁን እንዳታጡ። ታኅሳስ 25 የወጣው ሙሉ ጨረቃ ወደ እናንተ የዝነኝነትና የፍቅር ቤት ብርሃኑን ይፈነጥቃል። እስቲ ይህ ወር በጥቅሉ በፍቅርና በገንዘብ ዘርፍ ምን አይነት አስማታዊ ዕድሎችን እንደያዘላችሁ ወደ ዝርዝሩ እንግባት። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፓይሰስ የጥር 2018 ጠቅላላ ትንበያ። በቅድሚያ አጠቃላይ የሕይወት እንቅስቃሴያችሁን ብዙ ሰዎች ከበዓል በኋላ ድካም ሲሰማቸውና ብቸኝነትን ሲመርጡ፣ እናንተ ግን በተቃራኒው ሰው ይላችኋል። እስከ ጥር 11 ድረስ ማኅበራዊ ሕይወታችሁ ይጦፋል። ወደ ኮንሰርት ሂዱ፣ ከጓደኞች ላይ ነው። ይህ ጊዜ ለፓይሰስ የመድረክ ጊዜ ነው። የሰራችሁት የፈጠራ ሥራ ካለ ለዓለም አሳዩ። ፍቅር ከፈለጋችሁም ልባችሁን ክፈቱ። ለረጅም ጊዜ በሆዳችሁ የያዛችሁት ስሜት ካለ በዚህ ቀን ፈንድቶ ሊወጣ ይችላል። ብቻ ጥንቃቄ አድርጉ። ስሜታችሁን ስትናገሩ ድራማ ከመፍጠር ተቆጠቡ። ልዩ ትኩረት የሚሻው ቀን ጥር 10 ነው። በዚህ ቀን አዲስ ጨረቃ በካፕሪኮርን ቤት ሲፈጠር አዲስ የጓደኛ ቡድን ወይም አዲስ የትብብር አጋር ሊመጣላችሁ ይችላል። ተልዕኳችሁን የሚጋሩ ሰዎችን ፈልጉ። ነገሩ የሚቀየረው ከጥር 11 በኋላ ነው። ፀሐይ ወደ አኳሪየስ ወደ 12ኛው የዕረፍት ቤታችሁ ስትገባ ድንገት ባትሪ እንደጨረሰ ስልክ ትደክማላችሁ። ከዚህ ቀን በኋላ ግብዣዎችን ሰርዙ፣ ስልካችሁን አጥፉ እና እረፍት አድርጉ። ምክንያቱም በየካቲት ወር ለሚጀምረው የልደት ወራችሁ ጉልበት ያስፈልጋችኋል። ከሁሉም በላይ ግን ጥር 18 ታላቅ ታሪካዊ ቀን ነው። ገዢ ፕላኔታችሁ ኔፕቱን ለ14 ዓመታት በፓይሲስ ውስጥ የነበረችውን ቆይታ አጠናቃ ወደ አሪየስ
አርኤስ ትገባለች። ይህ ለሚቀጥሉት 13 ዓመታት የሚቆይ አዲስ ውህደት ነው። የገንዘብ እና የመንፈሳዊ ብልጽግናን የምታጣጥሙበት ዘመን እየመጣ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፓይሰስ የጥር 2018 የፍቅርና ግንኙነት ትንበያ። አሁን ደግሞ ወደ ፍቅር እንምጣ ውድ ፓይሰሶች። በዚህ ወር ፍቅር እና ጓደኝነት አንድ ላይ ተሳስረዋል። እስከ ጥር 9 ድረስ ቪነስ እና ማርስ በካፕሪኮርን ቤት ወይም በጓደኝነት ዘርፍ ውስጥ ናቸው። ይህ ማለት የህይወት አጋራችሁ ምናልባት ከጓደኞቻችሁ መሃል ሊገኝ ይችላል ማለት ነው። ወይም ደግሞ በቡድን ሥራ ውስጥ፣ በግብዣ ቦታ ወይም በማህበራዊ ሚዲያ ላይ ልታገኙ ትችላላችሁ። ላላገቡ ጓደኛዬ ነው ብላችሁ የምታስቡት ሰው በድንገት የፍቅር ስሜት ሊፈጥርባችሁ ይችላል። በተለይ በታህሳስ መጨረሻ እና በጥር መጀመሪያ በፍቅር ሕይወታችሁ ውስጥ ማን ከጎናችሁ መሆን እንዳለበት የምትለዩበት ጊዜ ነው። ግልጽነትና የጋራ ራዕይ ለፍቅራችሁ ማጣፈጫ ቅመም ናቸው። ነገር ግን ከጥር 11 በኋላ ቪነስ እና ፀሐይ ወደ አኳሪየስ ወደ ምስጢራዊው 12ኛ ቤት ሲገቡ ፍቅራችሁ ወደ ድብቅነት ይቀየራል። ከሰው ዓይን ርቃችሁ በድብቅ መገናኘት ወይም በምናብ ዓለም ውስጥ መኖር ትጀምራላችሁ። ይህ ጊዜ ለትዳር አጋሮች እንደገና በመንፈስ እና በአካል ለመዋሃድ ምርጥ ጊዜ ነው። ላላገቡ ግን ተጠንቀቁ። የምናብ ዓለም ውስጥ ሆናችሁ ሰዎችን ከመውደዳችሁ በፊት እውነታውን አረጋግጡ። የፓይሰስ የጥር 2018 የገንዘብ እና ሥራ ትንበያ። ስለ ኪሳችሁ እና ሥራ ስናወራ የዚህ ወር መርህ አትቸኩሉ፣ ተባበሩ የሚል ነው። እስከ ጥር 11 ድረስ ገንዘብ የሚመጣው ከኔትወርክ ነው። ብቻችሁን ለመስራት ከመሞከር ወደ ቡድን ተቀላቀሉ። ተመሳሳይ ሐሳብ ያላቸውን ሰዎች ፈልጉ። በተለይ ቴክኖሎጂን ወይም የፈጠራ ሥራን የሚያካትት ፕሮጀክት ካለ አሁን ጊዜው ነው። በጥር 10 የሚፈጠረው አዲስ ጨረቃ አዲስ የገቢ ምንጭ ወይም አዲስ የኢንቨስትመንት ቡድን ሊጠቁማችሁ ይችላል። ዕድሉን አትለፉት። ትልቁ ዜና ግን የሚመጣው ከጥር 18 በኋላ ነው። ኔፕቱን ወደ አሪየስ ወደ ገንዘብ ቤታችሁ ስትገባ ለሚቀጥሉት 14 ዓመታት የሚቆይ የብልጽግና በር ይከፈታል። ፓይሰሶች ብዙ ጊዜ ገንዘብን እና መንፈሳዊነትን ማገናኘት ይከብዳችሁ ነበር። አሁን ግን በፈጠራ ችሎታችሁ እና በምናባችሁ ገንዘብ የምትሰሩበት ዘመን መጥቷል። የገንዘብ ችግር ታሪክ ሆኖ ሊቀር ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ፓይሰሶች የጥር 2018 በአጠቃላይ ለፓይሰስ ኮከብ ተወላጆች ይህ ወር የአንድ ዘመን መጨረሻ እና የአዲስ ዘመን መጀመሪያ ነው። በወሩ መጀመሪያ ላይ ከጓደኞች ጋር ተደሰቱ፣ ተባበሩ፣ ብርሃናችሁን አሳዩ። ነገር ግን ከጥር 11 በኋላ ወደ ውስጥ ተመልሳችሁ እረፍት አድርጉ። ምክንያቱም ከፊታችሁ የሚጠብቃችሁ የ13 ዓመታት ጉዞ ተራ ጉዞ አይደለም። የተረሳችሁበት ያልተደመጣችሁበት ዘመን አብቅቷል። አሁን በተሰጣችሁ የፈጠራ እና የመንፈሳዊ ጸጋ ተጠቅማችሁ ሀብትን እና ፍቅርን የምትስቡበት ጊዜ ነው።
ይህ ትንታኔ እንደረዳችሁ ተስፋ እናደርጋለን። እንደምትፈልጉት አይነት የብርሃንና የፍቅር ወር ይሁንላችሁ። ለተጨማሪ የኮከብ መረጃዎች ኢትዮ ግዕዝ ሆሮስኮፕን ሰብስክራይብ በማድረግ ቤተሰብ ሁኑ። በሰላምና በፍቅር ቆዩን።